ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ አብርሽንና ሀይሚዬን ባንድ ላይ እያቸው መጥቻለሁኝ። ሁለቱንም በተለያየ ኬዝ ነው እያቸው የመጣሁት ማለት ነው። ያው ስለ ሀይሚ የሰማሁት አዲስ ነገር አለ። ሌላው ነገር ደግሞ የሆነ በጣም የሚያሳዝን ነገር ስለ አብርሽ አይቼ ልቤ ስለተሰበረ የሆነ ነገር ለማለት አብርሽንም ይዤው መጥቻለሁ ማለት ነው ከልዕልቷ ጋራ። ዛሬ ስለ ሁለቱ ነው የምፈተፍተው። ዛፍ ዩቲዩብ ማሂ ነግራኛለች ሀይሚዬ ያልጨረሰችው ነገር አለ እና ምናምን ነገር እያለች ስትቀበጣጥር ሰምቼ ትንሽ ተበሳጨሁኝ። ሀይሚ ላይ ለምን እጃችሁን አታነሱም? ለምን አታርፉም? ግን ማለት ነው መጀመሪያ ሀይሚ ያልጨረሰችው ነገር አለ ብላችሁ ከምትቀበጣጥሩ ሀይሚና ብሩኬ በስነ ስርዓት አውርተው ያውቃሉ ወይ? በስነ ስርዓት ተገባብተው በስነ ስርዓት አውርተው ያውቃሉ የሚለውን ለምን ፎከስ አታደርጉም? መጀመሪያ ዳኒና ይቺ ሶሲ ከመሃላቸው ከወጡ ሁሉም ነገር ቀላል ነው፣ ይስተካከላል። ሀይሚ ላይ እየመጣችሁ ግን የሆነ ነገር አታደርጉ። እናንተ የሆነ ነገር በምትደዱ ምንድነው ውሻ በቀደደው ጅብ ይገባል አሉ። እናንተ የሆነ ነገር ተንኮስ በምታረጉበት ሰዓት አዎ እሷ እኮ ናት ጥፋተኛው፣ እሷ ናች እያያያዘች ምናምን ብለው ይሰድቧታል። እዛ ጋር ባልቴቶች የተቀመጡት እሷን ለመሳደብ ነው፣ ሌላ ስራ የላቸውም። እና ለምን ከሷ ላይ እጃችሁን አታነሱም? ያልተጣራ ውሸት እዚህ እየመጣችሁ አታውሩ። ሲጀመር ማሂ ጋራ አላወራሽም። ማሂም እንደዛ ልትል አትችልም በፍጹም ማለት ነው። መጀመሪያ ብሩኬና ሀይሚ ተግባቡ እና አውሩ። ሌላው ነገር ደግሞ ለሀይሚ እየደበራት ያለው ተሱሲ ጋር መሆኑ ነው። ብሩኬ ከሱሲ ጋር መታየትን አቁም በቃ። ሌላው ሀይሚ ይሄን ነገር ካቆም ካንተ ምንም ልቧ የሚርቅበት አንድም ምክንያት የላትም። ይሄው ነው ኬዙ ማለት ነው። ሌላ ኮተት ወሬ አታውሩ እና ወሬውን አታራዝሙት፣ ጠውን አታራዝሙት። እኛ ሸልትቶናል፣ አለቀ። በመነጋገር የማይፈታ ነገር የለም። ተነጋገሩ። ትናንትና ብሩክ አሁን እኔ አስደስቶኛል ንግግሩ፣ ለዳኒ የሰጠው መልስ ማለት ነው። እረፍ፣ ስለ ሀይሚ አይመለከትህም ምናምን ነገር ቆነጣጥሬ ነው ወደዛ ምጥል ምናምን ሲል በጣም ተደስቻለሁኝ። ገብቷችኋል አይደለ? ነገር ግን ደስቴን ደግሞ ሞር ለማጣጣም ብሩክና ሀይሚ መታረቅ አለባቸው። አለቀ። ይሄ ነው የኔ ተስፋዬ ማለት ነው። ግን ያልተጣፈ ወሬ አታውሩ። እና ነገሩን ያበላሸችው ኦሬዲ ሶሲ ነች። ሶሲ ሁሌም ነገር አበላሽ ናት። እሷ ከነሱ መራቅ አለባት። እሷ ተራቀች ደግሞ ቀላል ነው ነገሩ። ብሩኬ እንደ ትናንት ነው ንግግሩን አሳምሮ ደስ በሚል መንገድ ከሀይሚንም እንደዛ ካወራት ሀይሚ ማትመለስበት ነገር የለም። ሀይሚ መመለስ አለብሽ ከዚህ በኋላ በቃ። ብሩኬ ለአንቺ ትልቅ ቦታ እንዳለው አሳይቷል። ትናንትና አኩርቶናል። እና ይሄንን ነው እኔ ማለት የምፈልገው። ግን የሆነ ዝባዝንኪ ወሬ አታውሩ። ያንን ስታወሩ እናንተ ሌላ ሰው የሆነት መስሎት፣ ማሂ ደግሞ ለሀይሚ ቅርብ ጓደኛ ስለሆነች እውነት መስሏቸው ይዘው ነው የሚዞሩት። ውሸት አታውሩ። ይሄንን ነው ማለት የምፈልገው። ወይንም በስልክ ተደዋውላችሁ ያወራችሁበትን ቮይስ አወጣችሁ አሰሙን። ይሄንን ማለት ትፈልጋለሁ ስለ ሀይሚዬ። ሌላው ነገር ደግሞ አብርሽን መቃብር ላይ ያደርገውት አይቼ ልቤ ነው የተሰበረው። ክርስቶስን ነው የምላችሁ። እኔ ምንም አልልም። ፈጣሪ ልብ ይስጠን ነው ማለት የምፈልገው። ግን ምን አይነት አረመኔ ናችሁ? ምን አይነት ጨካኝ ናችሁ? ምን አደረጋችሁ? የሰው ለሰው ክፉ አይደለ? ምን አደረገ? የዝን ያክል ከሩታ ጋር ተጋጨ። አዎ ማንም ሰው ይጋጫል። ማንም ሰው ካልተስማማ ይለያያል። ማንም ሰው በቃ ፈጣሪ ሲፈቅድ ነው ሊኖር የሚችለው። ማንም ሰው ደግሞ አንዳንድ ጊዜ ምን መሰላችሁ፣ አንዳንዶቻችን የሆነ ባህሪ ካለብን የሆነ ጸባይ ካለብን ከዛ ጸባያችን ልንወገድ አንችልም። አሁን አብርሽ ከሩታ ጋር ተጣለው ብሎ የሆነ ሲጨፍር ነበረ። ከጥጌ ጋር ይጨፍር፣ እኔ አይመለከተኝም። ግን ለምን ሞተ ብላችሁ እንደዛ ታደርጋላችሁ እንዴ? ለምን እናንተ የማይሆን ነገር በቤተሰባችሁ ላይ እንዲደረግ የማትፈልጉትን ነገር ታደርጋላችሁ? አብርሽ ግን ለእኔ ጀግና ነው፣ ምንጊዜም ቢሆን ማለት ነው። እግዚአብሔርን ነው የምላችሁ። እኔ እያስመሰልኩ አይደለም። ሲጀመር በዚህ ምድር ላይ ደግ ሰው፣ ለሰው ቅን የሚያስብ ሰው እንዲኖር የማትፈልጉ ሰዎች አላችሁ፣ ቅንቅናሞች ማለት ነው። እና ሩታና አብርሽ ችግራቸውን ተነጋግረው ይፈቱታል። ለምን ሩታ ያስደስታታል እንዴ? አብርሽ ሞት ምን አይነት ድንቆሮ ናችሁ? ድንቁርቁር ሁላ ማለት ነው። ስግጥ አትበሉ እሺ። ሩታና አብርሽ ድራማ ነው እየሰሩ ያሉ። ሲጀመር መች ተጣሉ?
ማታ አብረው እየተሳሳቁ ቡናቸውን እየጠጡ እኛ እዚህ ስናለቃቅስ ማለት ነው። ወይ ጉዴ! ጨዋታቸውን እያጣጣሙ ነው። ምን ሆናችሁ እንዴ? መቼም አይለያዩም ሩታና አብርሽ። ዝም በሉ። እኛ ድራማ መሆኑን እናውቃለን፣ ግን በቃ ዝም ብለን እናጨበጭባለን። ሩታ ስታለቅስ አብረን እናለቃቅሳለን። አለቀ። ይሄው ነው። ሌላ ዝባዝንኬ ወሬ አታውሩ። ክፉ አትመኙ ለሰው ልጅ። ምድረ ርኩስ ክፉ የምታናግሩት እኮ ራሳችሁን። አብርሽ የኔ ጀግና፣ አንተ ብቻ ወደፊት ማንንም እንዳሰማ አንበሳ ነህ አንተ ከልብ። እግዚአብሔርን ነው የምላችሁ። የሚዲያው መሪ የልዕልቷ ወንድም